በድሎኝ እከሌ እንደዚህ አጥፍቶኝ እከሌ እንደዚህ ጎድቶኝ ከዚህ በፊት ያኛው ኤክሷን እንደዚህ አድርጎኝ እንደዚህ አድርጎኝ ስትለው ነበረ። ያኛውን ኤክሷን ደግሞ ማለት ነው እስከ መፈንከት እኩል እንደ ወንድ ነበር የምትደባደበው። እንደ ወንድ እግሩን እስከ መስበር እንደ ወንድ ነው የምትደባደበው። የምናውቅ እናውቃለን። ምንም ማንም በድሏት ማንም አስቀይሟት ማንም ጎድቷት አይደለም። የተጣሉበትንም ደግሞ ጆሮ ለባለ ባዳ ነው። ሰው ህዝቡ ቢሰማ ኦ ነው የሚለው። ይሄ ፐርሰናሊ ነው እኛ ያደራል። ምን ይሄ ካካ ነው ማምጣት እና ፐርሰናሊ ነው ይሄ አይወራም። እና ከሱም ጋር ቢሆን በቃ ከተለያያችሁ በኋላ ያኛው መጥፎ ነገር ጎርቷት በድሏት እንደሄደ አክት አሁንም ትላንትና እኔ ለሰዎች ይጠቀሙብኛል፣ ሰዎች ይበድሉኛል፣ ሰዎች እንደዚህ ያደርጉ ማንም ሰው አልጎዳሽም። ኦኬ ጥሩ ላይ ነሽ፣ እግዚአብሔር ከፍታ ላይ አድርጎሻል። ኦኬ እንደምትዩ ተሳክቶልሻል፣ ሰክሰስፉል ሆነሻል። ሶ ሰክሰስፉል ኮሽ ካንቺ የተለያዩትን ሰዎች በጥሩም በመጥፎ ባሽሙሩም አለማውራት ሚዲያ ላይ መተሽ ስታወሪ ደግሞ እኛን መጣና አስተያየት እንሰጥሻለን። እኛ አስተያየት ስንሰጥ እንዴ ቀንታባት ነው አይደለም። አንቺም ስትናገሪ ለራስሽ ነው፣ እኛም ስንናገር ለቢዝነሳችን ነው። ግን ውሸት አይደለም የምንናገረው። ያ ጋይስ እሺ እኛም ለእንትናችን ነው የምንናገረው። ስለዚህ ማንም በማንም አልተጠቀመም፣ ማንም በማንም አልተበዳደለም። ሁልሽም ቂጥሽን እያበጠርሽ ተለጥፈሽ ነው፣ ፈልገሽ ነው፣ ወደሽ ነው። እሺ ያሷ ታደርጋለች ፈልገሽ ነው። ስትለያይ ደግሞ በቅቷችሁ ነው። የበቃችሁ መስመራችሁ አንድ ሳይሆን ሲቀር የቢዝነስ ጭንቅላት ሲኖርና የተንኮለኛ ሰው ጭንቅላት ሲኖራችሁ አብራችሁ ልትሄዱ አትችሉም፣ ትለያያላችሁ። ወይ ጥሩ ልብ ያለው ሰውና ላይክ ህልሙን ለማሳካት የሚሮጥ ሰው ሲሆን መስመራችሁ አንድ ሳይሆን ትለያያላችሁ። ከዛም ያለፈ ደግሞ ፐርሰናሊ የራሳችሁ የሆነ ነገር ሲኖራችሁ ትለያያላችሁ እንጂ የሆነ ሚዲያ ላይ የሆነ ሰው በጣም ብዙ ወዳጅ እና አድናቂ ደጋፊ ስላለው ብቻ ያ ሰው ሁልጊዜም ይበደላል እና ተበድሎ እኛ ከጎኑ ነው። ለምን ሳትበደሉ ተበደልን ትላላችሁ? ለምን ሳይነኳችሁ ነኩን ትላላችሁ? ከሰም አጋጣሚዋን ትጠብቃላችሁ። ተጎጂና ተበዳይ ብትሆኑ ኢትስ ኦኬ ችግር የለውም። ስታወሩ እንቀበላቸዋለን። የምናውቃቸው ብዙ ነገሮች አሉ እኛ የማንናገራቸው የማናወራቸው እኮ ጋይስ ለሚዲያ ስለማይወራ ነው እንጂ እኮ ብናወራ ብዙ እናውቃለን እኮ እኛ እንናገራለን እኮ። ከዛ ሁልጊዜ እኔ ተበድያለሁ በድለውኛል አይነት ጨዋታ ለምን ትጫወታላችሁ? ከቴ ቤታ ጋር ሁሌ የምጣለው በዚህ ነው። ተበድያለሁ ነው የምትሉ ሰውን ጥግ ድረስ ተበድያለሁ በድለውኛል። አትዋሹ። የእናንተ ተከታዮቹ እናንተ መስለው ነው የሚመጡት። እንትናንት ስለሆኑ ጋይስ ለምሳሌ ቲክቶክ ላይ የሆነች ልጅ አለች። ዌይተርነት ወቸው ጉድ ላይ ቀርባ ዌይተርነት ሰርታ ምናምን አሁን ታዋቂ ቲክቶከር ናት። ስሟ ማን ነው ጋይስ? ያውም የክለብ ነው የምትሰራው አይደለ? ቤተሰብ ክለብ ማታ ነው ዌይተርነት የምትሰራው ማለት ነው። ልጅቷ ዌይተርነት ማታ ነው የምትሰራው። ማን ነው ስሙ? ስሟ ማን ነው? ዌይተርነት ሰርታ ላይፏን ቀይራ ቤት ለእናቷ ሰርታ አሁንም ቲክቶከር ናት። ይሄ ላይክ እንደ ትልቅ ቢግ ዲል አድርጋችሁ ምናምን ከዛም የእናንተን የሆነ ስቴፕ ላይ ስትደርሱ የሆነ ነገር ስትሆኑ አብረዋችሁ የነበሩትን ሰዎች እነሱ በጣም ጎድተዋችሁ እናንተ ተጎድታችሁ እናንተ ማንንም እንዳላስቀየማችሁና እንዳልነካችሁ ናችሁ። ሁልጊዜ ህዝብ እንዲያዝንላችሁና ብሎ ከንፈሩን እንዲመጥላችሁ አታድርጉ። ተንኮልም ከሆነ ከእናንተ የበለጠ ተንኮለኛ የለም። ውሸታምም ከሆነ ከእናንተ በላይ ውሸታም የለም። ድሩዬም ከተባለ ከእናንተ በላይ ድሩዬ የለም። ብዙ ነገሮችን መጥቀስ እንችላለን ለማለት ከፈለግን ማለት ነው። ግን አስመሳይ ሁናችሁ መስላችሁ ይሄ ላይክ በምትፈልጉት አይነት መስመር መጥታችሁ ተቀብለዋችኋል፣ አድጋችኋል፣ ተለውጣችኋል፣ ይመቻችሁ። ግን የራሳችሁን ከፍታ ለማስተካከል ስትሉ ሌላው ደግሞ ከፍ ሊመጣ ሲል ለመጣል አትምጡ። ይሄ ተገቢ አይደለም። ያ የስ ትክክል የሚፍቅር እሱ ልክ ነሽ። ማንንም አላፈመሰም ነው። አሁን ምን አለ መሰለሽ ስለ እንደሱ ሳይሆን ሲያወሩ ሰምታችኋቸዋል ጋይስ። እንደዚህ አድርገው እኔ ካሁን በኋላ የማንም መጠቀም ያልሆንም ማንም አይጠቀምብኝም ጋይስ። ሁሉም እኮ አብሯት የነበሩ ሰዎች እኮ ጠቅሟታል እንጂ አልጎዷትም።
ጆን ዳንኤል ቢሆን አብሯት በነበረበት ሰዓት እውነት እንነጋገር ከተባልን ጌም እንድትጫወትና ገንዘብ ሜክ እንድታደርግ ላይፏን የበለጠ እንድትቀይር ያደረጋት ለህይወቷ ትልቅ አስተዋጽኦ ያደረገላት ጆን ዳንኤል ነው። ጆን ዳንኤልን በህብረት ተሰብስባችሁና ተደራጅታችሁ ስትሰድቡትና ስታንቋሹት ብዙ ነገር ስታደርጉት ነበረ በእሷ ምክንያት ወዳጆቿ። ጆን ዳንኤል ግን ለመነሻዋ ለከፍታዋ እዚህ ለመድረሷ ዋና አስተዋጽኦ ያደረገው ጆን ዳንኤል ነው። ጆን ዳንኤል ነው። ቢያንስ ክሬዲቱን ለመስጠት አልሞከረችም። ይሄ ደግሞ ያናድደኛል እንደ ራሴ ማለት ነው። ጓደኞቼ ብላ በዙሪያ የነበሩትን ጓደኞቿ ስታስጠምድ ከማንም በፊት አጠገቧ የሚደርሱት ጓደኞቿ ነበሩ። በእያንዳንዱ እርምጃዋ ስታለቅስ፣ ስትከፋ፣ ሚዲያ ላይ ስትፖስት ነው መታችሁ የምትጮሁት እናንተ። ገና ለገና የሆነ ነገር ሀፕን ሲያደርግ ከማንም በፊት ሩጦ የሚደርሱላት ጓደኞቿ ወይም ጓደኞቼ የምትለው በጎኑ ያሏት ልጆች ናቸው። እስከማውቀው ድረስ መረጃም ስላለኝ ማለት ነው። ሚዲያ ላይ ትመጣ ግን ጓደኞቿ ምንም እንዳላረጉላትና በጎኑ በኩል እንደበደሏት አርጋ ስታደርግ እነዚህ ቢራቢሮ የሆኑ ወፋት የሆኑ ነፍሳት የሆኑ እንስሳ የሆኑ ሰዎች ይመጡና ሙልጭ አድርገው በኮመንት ይሰድቧቸዋል። እናንተ እንደዚህ አብሯችሁ በልታችሁ ጠጥታችሁ፣ ያ ምንድነው እሷ በምታሳየው ካራክተር ነው። ዛሬም ደግሞ መታ እኔ ህይወቴን የቀየርኩት ላይፌን እንደዚህ ያደረኩት እንደዚህ ሆንኩት ምናምን እንደዚህ ያደረኩት እንደዚህ ሆንኩት ብላ ስትናገር በመሀል ማንን ጥቅ እያደረገች እንደሆነ ታውቃላችሁ። የሚበቃውን ነገር ደግሞ ይበቃል ብለን ስንናገር አንቺ ወረኛ ምቀኛ አሮጊት እንደዚህ ስለሽ ለሳይ እንኳን አሮጊትም ወረኝነት ተስማምቶ ነው ማወራበት እልሻለሁ። አዎ ተስማምቶ ነው ማወራው እልሻለሁ። ምንም የሚያስደብቅ ነገር የለም። ይሄንን ነገር ማረም ካለባት ታርም። አይ እኛ ሰው ጥያቄ ሲጠይቁኝ ሮኒ እንደዚህ ብለውኝ ነው። ኧረ እባክሽ ሆን ብለሽ ደግሞ እዚህ ጆን ዳንኤል ላይ ያስነሳሽው ማበል ደግሞ እዚህኛውም ላይ ለማስነሳት ነው። እቺ ተንኮልሽ ናት። ከቺ ተንኮልሽ ናት ጌታ። ስለዚህም ስታፕ ሮዚ የምትባዩ የኔ ፍቅር ለምንድን ነው ስም አልጠራችም የምትይው? እኔ ሳውራ ስም ጠራለሁ እንዴ? የኔ ማለት እኔ ሳውራ የምፈልገው ወሬ ሳውራ ስም ጠራለሁ አልጠራም እኮ። እንዲገባሽ ነው የምነግርሽ። ለእኔ እየነገርሽ ነው። እንዲገባሽ ነው የምነግርሽ። ስለ ስም መጠራራትሽ ስላለም ሰማይ አሁን እናንተ የምታያይዙት ቀንታችሁባት እንደዚህ ነው። ማንም በማንም ህይወት አይቀናም። ማንም ሰው ስፔሻሊ ሚዲያ ላይ ያላችሁ ሰዎች ኢትዮጵያ የሌላችሁ እዚህ ሀገር የሌላችሁ ናችሁ። ከዚህ ሀገር ውጭ ሆናችሁ እኛን የምትመለከቱ ሰዎች ናችሁ ስለ መቅናት የምትነግሩን። ኢትዮጵያ ላይ ያለን ግን ሶሻል ሚዲያ ላይ ያለን ሰዎች እግዚአብሔር ምስክሬ ነው በማንም ህይወት አይቀናም። ምክንያቱም የምንኖረውን ላይፍ ሁላችንም እንተዋወቃለን። ማን ምን አይነት ላይፍ እንደሚኖር እንተዋወቃለን። ገብቷችኋል? እናንተ በስክሪናችሁ ስለሆነ የምታዩት ላይክ የፉክክር ቅናት ያለ ይመስላል። የስ ልትወዳደሩ ትችላላችሁ። እኔ እንደዚህ ሰራው እንደዚህ ልትሉ ትችላላችሁ። ቪዋችሁን ልትቆጣጠሩ ትችላላችሁ። የእንትና ቪዲዮ ቪው እንደዚህ ታየ፣ የእንትና ቪዲዮ ቪው እንደዚህ። በነገራችን ላይ ቢራቢሮች አንቺም አንበላቸው ሊያን እንደዚህ በሏት እንደዚህ አርጉ እያልሽ የምታሰድቢኝ ከሆነ ስለ ድሬዳዋውም ነው መጥቼ ማወራላችሁ። ድሬዳዋ የሄዱትን ቲክቶከሮች በአጠቃላይ የደረሰባቸውን ነገር ሁሉ አወራለሁ። ምን ስትላቸው እንደነበር አንድ ሰው እንዳይናገረኝ። እኔ አርፋችሁ ተቀመጡ ከኔ ጋር። ሰው ሲያዝንላችሁ በግድ እንዲወራላችሁ ማለት የሰው አስመሳይነት ብላችሁ ካላችሁ የማን አስመሳይነት እንደሚበልጥ እነግርሻለሁ። አመንሽም አላመንሽም ስነግርሽ ወዳጆቿ ትናደዳላችሁ፣ ጠላቶቿ ደስ ብላችሁ ታዳምጡታላችሁ ቺኖሬ። ስለዚህ እራፉ። እኔ በክፋትም በምቀኝነትም በተንኮልም በስድብም አይደለም የተናገርኩት። ያየሁትን ግን እውነት ነው የተናገርኩት። እውነት ነው የነገርኳችሁ። እውነታን መቀበል ካልፈለጋችሁ አርፋችሁ ተቀመጡ። ቤቴ እየመጣችሁ እራሳችሁ ናችሁ ስሟን ጽፋችሁ እንዳወራላችሁ ያደረጋችሁት። ጋይስ ኦፍ ኮርስ እንዴ ምን አባታችሁ ዳርጋችሁ ይሳደባሉ እንዴ? መጣ ለምን ታወሪያለሽ እንደዚህ እንዴ? ጋይስ እነሱ እያወሩ አይደል? እነሱ ይተዝናኑ አይደል? እንዴ እናወራለን እኛም። እና ምንድነው ዋና ፖይንቱ እሱ አይደለም። በጣም ሲበዛ ተንኮለኛ አትሁኝ። በቃ ይሄን ነው የምልሽ። ተንኮለኝነት ጥሩ አይደለም። አስመሳይ አትሁኝ፣ ተንኮለኛ አትሁኝ። አብረውሽ ብዙ ለዋሉልሽ ጓደኞችሽ፣ ወዳጆችሽ ተንኮለኛ ሰው አትሁኝ። እኔ ልጅ ነኝ፣ ልጅ አይደለሽም። የ32 ዓመት ወይም የ32 የምናምን ዓመት ወጣቱ ነሽ፣ የ27 ዓመት ወጣቱ ነሽ።
ልጅ ነኝ ይከብዳል። ትልቅ ሰው ነሽ። በህይወትሽ ጥሩንም መጥፎንም ፈተናንም ችግርንም ትዳርንም ብዙ ነገሮችን አልፈሽ እዚህ ያመጣሽ ልጅ ነሽ። ከዛም በኋላ በሪሌሽን ብዙ ታሪክ ያየሽ ልጅ ነሽ። አልወደቅሽም፣ ጀግና ነሽ። በርትተሽ ጠንክረሽ እዚህ ደርሰሻል። ነገር ግን እየተቅለሰለሽ አንቺ ባደራጀሻቸው መልካም በሚመስሉ ንግግሮችሽ ሌላውን አትጉጂ። እኔ የተናገርኩት ከእኔ እንዲማሩ ፈልጌ ነው። እኔ እንደዚህ ምናምን መብታቸው ነው፣ ይከተሉሽ። ግን ደግሞ ሌላውን አትጉጂ። ግን አንቺ ታውቂያለሽ እና ማናት እሱ ነው የእነሱንም በደንብ ነው የማውቀው። ማሪ እናቴ ትሙት የእነሱን አሁን የጻፍሽልኝ ስሟን አላነበብም። ስሟን ካነበብኩልሽ ያውጧታል። የእሷንም አውቃለሁ፣ ስለእነሱም አውቃለሁ። በደንብ ነው የማውቀው፣ ግን አልናገርም። ምክንያቱም እኔ የውላችሁ ጋይስ እናቴ ትሙት ነው የምላችሁ። በጣም በሚሰራ ሰው ላይፉን በሚቀይር በጠንካራ በጎበዝ ሰው በጣም ነው ፕራውድ መሆኑ። እኔ ባይዘዌ በሷም ጎበዝ እኔ በጣም ነው ማደንቃት፣ በጣም ነው መወዳት። አልዋሻችሁም። ግን አንዳንዴ የምታያቸው ፊልሞች ያስጠሉኛል። ይሄ የምታረጋቸው ማለት አንዳንዴ እኮ ለሆነ ሰው ቆይ ልንገራችሁ ጋይስ፣ እግዚአብሔርን ነው የምላችሁ። እስኪ እናንተ ልንገራችሁ። እናንተ ብዙ የማታውቁት ነገር አለ። እኔ ጋር ሲጀመር ችግር የለውም።